ሙስሊሟ ኦርቶዶክስ ሆኛለሁ ያልኩት አደንዘው ነው ባለችው ጉዳይ ሌላ ቪዲዮም እንደወጣባት እያየን እንገኛለን። ኮሜዲያን እሸቱ ትልቅ ችግር ገጥሞኛል ማለቱ ሁላችንም አሳዝኗል። ከገዳማት ኮሚሽን ወይም ደግሞ ክፍያ ትቀበላለህ በተባለው ጉዳይ ያልተጠበቀ ምላሽ ሰጥቷል። ሙሽሮች በሰርጋቸው በሆነላቸው ነገር ሁሉም መነጋገሪያ አድርጓቸዋል። በዓለም ዋንጫው የተፈጠረው ነገር ምንድነው? እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ይህ ቪዲዮ እንደ ሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን የሚያሸልም ኮሜንት እንደነበረ ይታወቃል። አብዛኛዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ግን ይሄ ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆን ታች በምትመለከታቸው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬ የሚያሸልመው ኮሜንት እንደ ሁሌው እግዚአብሔር ይመስገን የሚለው ኮሜንት ይሆናል። ሁላችሁም ኮሜንት አድርጉ። ወደ መጀመሪያው ቪዲዮአችን እናልፋለን። እግዚአብሔር ብዙ የለመናቸውን ነገሮች የሚያዘገይብን አንደኛ እነዛን የለመናቸውን ነገሮች ለመቀበል ዝግጁ ስላልሆንን ነው። የትኛውም ሰው እኮ እጁ በቆሸሸበት እህል አንስቶ አይበላም። መጀመሪያ ምኑን የሚናጸው እጁን ይታጠባል። እንዲሁ ሁሉ እግዚአብሔርን ለለመነው ስጦታ ሁሉ ስጦታውን ለመቀበል የሚያስችል ማንነትም ለማቀበል የሚያስችል ስብዕናም ጭምር ከሌለን ያንን እግዚአብሔር እስኪያስተካክልና እስኪገነባ ድረስ የምንለምነውን ነገር ላይሰጠን ይችላል። ሁለተኛው የጠየቅነው ነገር በጣም ሊዘገይብን የሚችለው በኃጢአት ነው። እስራኤላውያን ምክንያቱ ይህ ነበር። አንዴ ጣዖት ሲያመልኩ፣ አንዴ ለፈለጉት ነገር ሲገዙ፣ አንዱ ደግሞ እግዚአብሔር ላደረገላቸው ነገር ምስጋና ቢስ ሲሆኑ። ምን ሲሆኑ አልኳችሁ? ምስጋና ቢስ ሲሆኑ። እግዚአብሔርን በነገራችን ላይ ክርስቲያኖች ኃጢአት ሰርተን ከምናሳዝነው ባልተናነሰ ስላረገልን ነገር የማናመሰግነውም ነገር ጭምር እንደሚያሳዝነው ታውቃላችሁ። እውነቴን እንደምላችሁ እግዚአብሔርን እስራኤላውያን በጣም አርገው እንዲያሳዝኑት ምክንያት የሆናቸው ኃጢአት ሰርተው የማይደረግ ነገር ስላደረጉለት ብቻ አይደለም፣ ወይም ስላደረጉበትም አይደለም። ሲያረግላቸው ለነበረው ነገር ግን ምስጋና ጭምር አያቀርቡም ነበር። እንዲያውም ያሙት ነበር። ምን ያረጉት ነበር? ያሙት ነበር። ልበ አምላክ ቅዱስ ዳዊት መዝሙር 76 በቅንፍ 77 ላይ ምን ይላል መሰላችሁ? ከአንድም ብዙ ጊዜ ላይ በግብጽ በረሃ ሲንከራተቱ ሊበሉት እየናፈቁት ስላጧቸው ምግቦች ብለው እግዚአብሔርን እህል ስጠን ብለው ይለምኑት ነበርና እግዚአብሔር ከላይ ከሰማይ መና እያወረደ ያበላቸዋል። መና እያወረደ እያበላቸው ሲጠግቡ የነበሩት እስራኤላውያን ግን ልበ አምላክ ቅዱስ ዳዊት ምን ብሎ ሲናገር እናገኘዋለን? መዝሙሩ ላይ እግዚአብሔርን እስራኤላውያን እንዲህ ብለው አሙት፣ ከላይ ከሰማይ መና አውርዶ ሊያበላን ይችላልን ብለው ተናገሩ ይላል። እየጠየቁት ያለው እግዚአብሔር ሲያረግላቸው ለነበረው ነገር የጥርጣሬና የሐሜት ነገር ነበር። እግዚአብሔርን ያሳዘነው ይህ ነው። ዛሬም በነገራችን ላይ እስራኤላውያን እግዚአብሔርን አሳዘኑት ተብሎ በሚነገረው ልክ እኛም በጣም የምናሳዝነው ኃጢአት በመስራታችን ብቻ ሳይሆን ስላረገልን ነገር እግዚአብሔርን አለማመስገናችን ነው። ሊያውም አውቀነው ሳናውቀው የተደረገልን ነገር እሺ ቢያንስ ስላላወቅነው ነው ይባላል። ለምነን እንኳን ስለተደረገልን ነገር እኛ እናመሰግን። እውነት ነው። መምህራችን እጅግ በጣም እናመሰግናለን። አብዛኛዎቻችን እግዚአብሔር ያደረገልንን ትልቁን ነገር ትተን ጥቂቷ እግዚአብሔርን ለምነ ነው እንደ ያልሆነችውን ነገር እያየን እግዚአብሔር ጸሎቴን አልሰማውም ፊቱን ከኔ ያዞረ እያለን እንናገራለን። የእግዚአብሔር ቀን በሁላችን ላይ እንደሚመጣና ያንንም የለመነው ነገር አሁን ላይ ወደ እኛ ቢመጣ የማይረባን እንደሆነ ስለሚያውቅና የኛንም ትዕግስት ለማወቅ በሁለተኛ ደረጃ ደግሞ እኛ ጸሎት ስናደርግ እግዚአብሔር ጸሎታችን እንዲመልስ ከኛስ ምን ይጠበቃል ብለን እንድንመረምር እግዚአብሔር ጸሎታችንን እንደሚያዘገይ ወይም ደግሞ በጊዜው እንደሚመልስልን በጣም ደስ የሚል ትምህርትን አስተምሮናል ወንድማችን። እግዚአብሔር የአገልግሎት ዘመኑን ያርዝምልን። እንቀጥላለን ቪዲዮአችንን። ስለ ሁላችን የሚጸልዩ እንግዳ ተቀብሎ መሸኘት ደስታቸው የሆነላቸው በአርምሞ ክርስቶስን መስለው የሚኖሩ መነኮሳት እኛን ልጆቻቸውን ይፈልጋሉ። በሰሜን ጎንደር በጃናሞራ ወረዳ ተራሮች እቅፍ ውስጥ የሚገኘው የፈጠቆች ቅዱስ ጊዮርጊስ ወአቡነ አውስግኒዮስ አንድነት ገዳም ለዘመናት የቅዱሳን አባቶች መኖሪያ የጸሎትና የቃል ኪዳን ማረፊያ ሆኖ የቆየ ታላቅ ስፍራ ነው። ዛሬ ግን በዚህ ገዳም ውስጥ የሚኖሩት ከ15 የማይበልጡት መነኮሳት በአስቸጋሪ የኑሮ ሁኔታ ውስጥ ይገኛሉ። መነኮሳቱ የሚኖሩባቸው በዓቶች በበቂ ሁኔታ ያልተሟሉ በመሆናቸው መነኮሳቱ በብርድ በዝናብና በተለያዩ የተፈጥሮ
ፈተናዎች እየተፈተኑ እምነታቸውንና ገዳሙን በአደራ እየጠበቁ ይገኛሉ። ለገዳሙ ዘላቂነት ሲሉ የመነኮሳትን መኖሪያ በዓቶች ለመስራት እንዲሁም የኑሮ ውጣ ውረድን የሚቋቋም የንብ እርባታ ፕሮጀክት መጀመርን ዓላማ አድርገው ተነስተዋል። አባቶቻችን በክብርና በሰላም የሚጸልዩባቸው በዓቶች በመገንባት ከብርድና ከዝናብ እንዲጠበቁና ከመጠለያ ችግር እንዲላቀቁ ይህንን ታላቅ የቃል ኪዳን ቦታ ለማጽናት የኛ የኦርቶዶክሳውያን ድጋፍ ወሳኝ ነው። የሰጡት መባ የሰማይ መዝገብ፣ የዋሉትም ገንዘብ ለትውልድ የሚተርፍ ታሪክ ነው። ለገዳሙ ድጋፎን በንግድ ባንክ የገዳሙ አካውንት ማበርከት ይችላሉ። እነርሱ ስለኛ በጸሎት ይተጋሉ፣ እኛ ደግሞ ለገዳማቸው በደግነት እንድረስላቸው። ጨዋታው ካለቀ 40-30 ደቂቃ ሆኖታል። እኔ ለህይወቴ እንዲያልጸልይ መዝሙረ ዳዊት ላይ በቃ የሸመደርኩትን ሁሉ ማለት ጀመርኩ። ለህይወቴ እንዲያልጸልይኩ ለሜሲ እንደዚህ እንደሆንኩት ማለት ይሄን ስታይ ጅል ልመስል እችላለሁ። በቃ ለሚያይ ሰው ይሳቁብኝ ነበረ። ቅድም አሁን ሄደዋል። ጅል ልመስላቸው እችላለሁ ሲያዩኝ ማለት ነው፣ እነሱ በሚያስቡት መንገድ ማለት ነው። ሜሲ ለኔ እግር ኳስ ላይ የማየው ተአምራት ኦር ምናምን አይደለም። ሜሲ ፐርሰናሊቲው፣ ማንነቱ፣ ያሳለፈው ውጣ ወረድ ለኔ ትምህርት ነው። በዚህ በትህትና ውስጥ ዝቅ በማለት ውስጥ ትልቅነትን የምትማርበት ታላቅ ሰው ነው ሊዮኔል ሜሲ። ታላቅ ሰው የምትማርበት ማለት ነው። የሱን በዚህ ሁሉ ጫና፣ በዚህ ሁሉ ትችት፣ በስኬቱም በሐዘኑ የሚታችን ሰው እንዲህ አይነት ስኬት ላይ ስታይ ደግሞ እግዚአብሔርን ታመሰግናለህ። ለሱ ምንም ትሆናለህ። እንግዲህ የ2026 ዓለም ዋንጫ ትናንት በአርጀንቲናና በስፔን እንደተደረገ ይታወቃል። ስፔንም አርጀንቲናን 1-0 አሸንፋ ዋንጫው እንዳነሳችም አይተናል። በዚህ ሁኔታ እንግዲህ በጣም ብዙ ሰዎች አስተያየቶቻቸውን እየሰጡ ይገኛሉ። የዚህ ልጅ ሁኔታ ደግሞ በጣም ብዙ ትኩረትን ስቦ መዝሙረ ዳዊቱ ይዞ እኔ ለህይወቴ እንኳን እንደዛሬ ቀን ጸልዬ አላቅም የሚል ነገርን ሲናገር እየሰማነው እንገኛለን። ሰው የፈለገውን ቡድን መደገፍ ይችላል፣ ግን ደግሞ ኳስ መዝናኛ ነው፣ መጠን ሊኖረው ይገባል። ልጁ መዝሙረ ዳዊቱን ያዘው ለቀልድም ሊሆን ይችላል፣ ጸልዮም ሊሆን ይችላል። ግን እኛ የምንጸልይበት የራሳችን ጉዳይ አለን። እስከዚህ እስከ ጸሎት የሚያደርስም ጉዳይ አይደለም ብዬ ነው። ለምን ኳስ ተዝናንተንበት በቃ የሚያልፍ ነገር ነው እንጂ በዚህ መልኩ መዝሙረ ዳዊት ከፍተን የምንጸልይበት ነው ብዬም አላስብም። ከዚህ በፊትም በአርሰናል ጨዋታ ላይ አርሰናል ያሸንፋል ብለው ስዕል አድኖ ይዘው ዳዊት ይዘው ያየናቸው ብዙ ሰዎች አሉ። ይህንን ነገር ለራሳችን ህይወት ነው ሁላችንም ጸሎት ልናደርግ የሚገባው እንጂ ለማይረባን ለምንዝናናበት ለማይጠቅመን ነገር በዚህ መልኩ መዝሙረ ዳዊት መያዛችን ልክ ነው ብዬ አላስብም። እስኪ በዚህ ጉዳይ እናንተም ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን አንዲት እህታችን ከእስልምና ወደ ኦርቶዶክስ ተመልሻለሁ ማለቷ በጣም መነጋገሪያ ሆኖ ነበር። እርሱም ደግሞ በሎዛ ሚዲያ ላይ ቀርባ በእስልምናው እንዲህ አይነት አስተምሮች አሉ፣ በኦርቶዶክስ ደግሞ ይህ ነገር ልክ ነው፣ ለዛ ነው ወደ ኦርቶዶክስ የመጣሁት የሚል ዝርዝር ሀሳቦችን ሰጥታ ነበር። ከዛ በኋላ ደግሞ ልጅቱ እኔ ኦርቶዶክስ አልሆንኩም አደንዘዊ ነው የሚል ምላሽን እየሰጠች ትገኛለች። እና እስኪ ወደ ኦርቶዶክስ መጣሁ ያለችበትን ቪዲዮ አንዴ ላሳያችሁ። እስኪ ሻሃዳ ክጃለሁ አይደል ወደ ኦርቶዶክስ መጥቻለሁ ሲሆን የሚገለኝ አባቴ ሙሉ በሙሉ ይጸድቃል ተብሎ ነው የሚታመን። አሁን በአባቴ ቦታ እኮ ነው ያጥፍቻለሁ። የአባቴን እምነት ነው የካድኩበት። እስልምና እምነት በጣም ጫና የሚያደርገው ሴቶች ላይ ነው። የወንድማማች ልጆች ሲጋቡ ሸሪዓው ይፈቅዳል ነው የሚለው። ሶ ሐላል ነው። እኔ ይሄ ነገር በጣም ነው የምጠላው። ስለ ውርስ ሲነሳ ሴት ልጅ አንድ እጅ ነው ታገኝ የሚለው ወይም በፐርሰንት ስንሰራ 25%፣ ወንድ ልጅ 75%። ለምን? እኔም ጥያቄ እሱ ለምን? እንደውም ኩፍር ላይ ወድቀሻል፣ ድጋሚ ሻሃዳ ያሽ እንደዚህ ነው እስቲግፋር አድርጊ ምናምን ከመባል የተነሳ ምንም ነገር አይመልሱልም። ሐዲስ ያስተምሩ አባቶች ነብዩ መሐመድ እንደዚህ ብሎ ተናግረዋል። ሴቶች ጀሃነምን ይሞሏታል፣ ይበዛሉ። ወንዶች የት ነው የሚሄዱት? በየትኛው ጽድቅ ስራቸው እነሱ ገነት ገብተው ሴት ልጅ ለምን ሲወል ትገባለች? ከቤታችን እኮ አሁን ላይ አድራሻቸው ጠፍቶብኝ ነው እንጂ 2 እና 3 አክስቶች እምነታቸውን ቀይረዋል። የሆነ ቀን የቅዱስ ሚካኤልን ስላድን ገዝቼ ቦርሳ እንዳረኩት ወንድም የሚሰበረው እና ቤት ውስጥ ስገባ የቅዱስ ሚካኤል ስላድን ተሰብሮ ሰው በቃ ያኔ ነው ይፋ ያደረኩት። ያው እንደሰማችኋት ነው እህታችን ከእስልምና እምነት ወጥቼ ወደ ኦርቶዶክስ መጥቻለሁ፣ የእስልምና እምነት ልክ የሆነ እምነትም አይደለም፣ ሴቶችን ይጨቁናል ብላ በጣም ብዙ ዝርዝር ሀሳቦችን ስታነሳ ነበር። እውነተኛው ቀጥተኛው መንገድ ኦርቶዶክስ ነው ብላ በአፏ ምስክርነት ሰጣ እንደተጠመቀችም ትናገራለች። ከዛ በኋላ ይህ ቪዲዮ በጣም ለብዙ ሰዎች ከተሰራጨ በኋላ ደግሞ ይቺ ልጅ ራሷ ቲክቶክ አካውንት ላይ መጣ። እኔ እንደዚህ የተናገርኩበት ቀን ትዝ አይለኝም፣ እኔ አይደለሁም፣ ይህንን ነገር ደግሞ ያደረጉብኝ አደንዘዊ ነው እንጂ እኔ
ከእስልምና የምወጣ ሰው አይደለሁም የሚል ሐሳብን እየሰጠች እየሰማናት እንገኛለን። ቅድም እንደተናገረችው ግን ኢንተርቪዋ ላይ ከእስልምና የሚወጡ ሰዎች ምንጊዜም ይገደላሉ የሚል ሐሳብን ስትናገር ነበር። ይች ልጅ እውነት ይህንን ነገር እኔ አይደለሁም ያለችበት ምክንያት ይህንን ነገር በመናገሯ በህይወቷ ስጋት ላይ ስለወደቀች ነው እንጂ እውነት በዚህ ልክ 1 ሰዓት ከምናምን ሰው እርሱ ደንዝዞ ምናምን በዚህ ልክ የሚናገርበት ነገር አለ ብዬ አላስብም። እንደውም ደግሞ ኤአይ ነው እንጂ እኔ አይደለሁም የሚልም ሐሳብ ስታነሳ ነበር። እስቲ ቪዲዮውን አንዴ ላሳያችሁ። እኔ ወላሂ አላቅም። አካሉ የኔ ነው፣ ድምፁ የኔ ነው። ይሄ የማይካድ ሀቅ ነው። ግን የተናገሩት እያንዳንዱ የተናገሩት እንትኖች ወላሂ እኔ ልናገራቸው አልችልም። እና ደግሞ ስለ እስልምና እምነት በእኔ አካል በእኔ ድምፅ እንደዛ አይነት አስጠሊታ ንግግር ስለተሰራብኝ ብቻ በጣም ይቅርታ ወላሂ አውፉ በሉኝ። እኔ እስልምናን በጣም ነው የምወደው። አውቃለሁኝ እስልምና ህጉን ላልተገብረው እችላለሁ፣ ደስ እንዳለኝ ልኖር እችላለሁ። ግን አንድ ነገር አውቃለሁ፣ የተወለድኩት በእስልምና ውስጥ ነው፣ የምኖረው በእስልምና ውስጥ ነው። ኢንሻአላህ ደግሞ ነገ የምሞተው በእስልምና ውስጥ ነው። እመሞቶም በእስልምና እምነት ውስጥ ነው። አላቅም አሁን ላይ ማንንና እንዴት ማመን እንዳለብኝ። ግን በእስልምና እምነት ጉዳይ ውስጥ ያላችሁ ሰዎች በተለይ ኡስታዞች፣ እስልምና ላይ ንጽጽር የምትሰሩ ሰዎች የምር እንትን ብላችሁ እምነቴም ላይ ብታግዙኝ በዚህ ቪዲዮ ደግሞ እንዴት እንደሆነ እንዲጣራ በሚሆነው ሁኔታ ደግሞ ከጎኔ ብትቆሙ ደስ ይለኛል። እንግዲህ የኔን መልክ የኔን ድምጽ ተጠቅመው ነው እንደዚህ የሰሩብኝ፣ ይሄ ነገር ደግሞ ይጣራልኝ እያለች የሰማናት እንገኛለን ማለት ነው። እንግዲህ እቺ ልጅ ወደ ኦርቶዶክስ በመምጣቷ ለህይወቷ ፈርታ ነው እንደገና እኔ አይደለሁም በኔ ድምጽና በኔ ፊት በቃ ተመሳሳይ ነገር ነው ያደረጉብኝ፣ አይ አፍዘውኝ ነው እንደዚህ ያደረኩት እንጂ እኔ የሙስሊም አማኝ ነኝ እያለች ነው የሰማናት እንገኛለን። የሚገርማችሁ ግን ከዚህ በፊት ቲክቶክ ላይቭ ላይ ገብታ እኔ ኦርቶዶክስ ሆኛለሁ ግን ደግሞ እኔ ኦርቶዶክስ በመሆኔ ሊገሉኝ ነው የሚል መልእክት ስታስተላልፍ ነበር። ቪዲዮውን አንዴ ላሳያችሁ። እኔ ህጉን አውቃለሁ፣ እስልምና የወጡት ይገደሉ እንደሚል አውቃለሁ። እሱ ዘንግቼ አይደለም። ነገር ግን ዛሬ እዚህ ጋር ስንመጣ ቢያንስ ሙስሊሞች አያውቁትም እንደዚህ ባርባሪክ መሆኑን ይከራ። አሁን እኔ እዚህ ጋር ወንድ ሙርተዲ እስልምናን በመልቀቄ መገደል አለባት። እኔ ይቅር ጣሂር እናቴ ብትሆን ራሱ ገላታለሁ ያለውና እኔ በቃ የሆነ በጣም ደንግጬ ነው ያለሁት። እዚህ ጋር ማለት ፈልገው እኔ ህይወቴን ማጣት አልፈልግም። ከዚህ በፊት እዚህ ጋር የምታውቁኝ ካላችሁ እኔ ሙስሊም ነኝ፣ አልወቀኩም መኖር እፈልጋለሁ። እውነት በጣም ደንግጬ ነው ያለሁት እና እኔ ካሁን በኋላ አማታዩኝም። ለምን አንድ ሙስሊም በድንገት የሚያቀኝ ቢመጣ ነገ እኔ ማስለኝ ማለት ነው አምኖበታል። እንደዚህ ባርባሪ ከሆኑ ራሱ ይታየው አይደለም። በጣም ይቅርታ ሶስታችሁ፣ ሌሎቻችሁን ከዚህ በፊት ካላችሁ በጣም ይቅርታ። እኔ ደህና ሰው መስላችሁኝ ነበረ። ምንም ሌላ ነገር ልል አይደለም የመጣሁት። ደህና ነን። እያለቀስ ነው ባለቀስ ይገርምሃል። እሱ እናቱ ነገርኩ ነገር አባቴ መጥተው ይገሉኛል ማለት ነው። ባለቀስ ምን ይገርምሃል? እና አንድ ወተር ያሲው ምንድነው ብርቅ ነው እንዴ? እንግዲህ እንደሰማችሁት ትገደያለሽ እያላት ነው። በዛቻ በማስፈራሪያ የሚታመን አምላክ የለንምና እግዚአብሔር ስሙ የተመሰገነ ይሁን። ጌታ ግን እንዲህ ያለን በቃሉ በእኔን ስላመናችሁ በእኔን ስለተከተላችሁ ብዙዎች ይጠሏችኋል፣ ያንቋሽሿችኋል፣ ይተፉባችኋል፣ ያሳድዷችኋል። ይህ ብቻ አይደለም አለ ይገሏችኋልም። ግን አለ አትፍሩ፣ እኔ ከእናንተ ጋር ነኝ። ወንድማችን እንደሰማችሁት ነው እንግዲህ ይቺ ልጅ ላይቭ ላይ ገብታ ኦርቶዶክስ በመሆንሽ ትገደያለሽ፣ ቤተሰቦችን የሚገሉሽ ስለተባለች ነው እያለቀሰች እየሰማናት የምንገኘው ማለት ነው። ይህ ቪዲዮዋ ሎዛ ሚዲያ ላይ ፖስት ከተደረገ በኋላ በጣም ብዙ ሺህ ሰው የእሷን ቪዲዮ አይቶታል። ከዛ በኋላ ነው በይፋ ወጣ ሂጃቧን አድርጋ ኧረ እኔ ሙስሊም ነኝ ኦርቶዶክስ አይደለሁም፣ የኔን ድምፅ ተጠቅመው የኔን ፊት ተጠቅመው በኤአይ ነው ይህንን ነገር የሰሩት አይደለም ደግሞ አፍዘው ነው አደንዘው ነው እያለች እንግዲህ ለህይወቷ ሰግታ ነው ይህንን መልእክት ያስተላለፈችው የምትገኘው ማለት ነው። ይህ ላይቭ ላይ በዚህ መልኩ እያለቀሰች እርሷ በህይወቷ እንደሰጋችም እየተናገረች ትገኛለች። ይህንን ነገር ይዘው ደግሞ የሙስሊም አማኞችም ይህንን ጉዳይ ኦርቶዶክሳውያን አማኞቻችን እያፈዘዙ እያደነዘዙ እንዲያው ያልሆነ ነገር ያናገሯቸው ይገኛሉ የሚል ሐሳብን ደግሞ ይዘው እየተናገሩ እየሰማናቸው እንገኛለን። ከዚህም ጋር ተያይዞ አንድ ቪዲዮ አንድ ላሳያችሁ እስኪ። እኔ ነኝ
እኔ አይደለሁም ብላለች የኮምቦልቻዋ ልጅ። ለማንኛውም ዩቲዩብ ላይ ባለው በተቀጠፈው ቅጥፈት ላይ መልስ ሰጥተናል። ስለሷ ግን ደብተራዎች ደግሞባት እንዳይሆን እንደ ስልጤ ቅበት ተማሪዎች 400 ተማሪዎች ላይ ድግምት ደግሞ ኦርቶዶክስ እንዲሆኑ እንዳደረጉት ድግምት አድርገውባት እንደዛ እንድትዋሽ አድርጓት ሊሆን ይችላል። እንደምታውቁት ዲያቆናት ካህናት በሚስቶቻቸው ድንግልና ላይ ድግምት ያደርጋሉ። የሚስቶቻቸው የጮኞቻቸው ድንግልና በሌላው እንዳይወሰር ማለት ነው። ምናልባትም በድግምት ይሆናል እንግዲህ አንድ ሰዓት ከምናምን ቁጭ ብላ ስትዋሽ የነበረው እንጂ ኤአይ ነው። ቅንብር አይደለም፣ ኤአይ አይደለም። ኤአይ አንድ ሰዓት ተኩል ቁጭ ብሎ ኢንተርቪው አይሰራም። እንግዲህ ራሴን ስትነበር ምናምን የሚል ድራማ ጨምራበታለች ወይ እንግዲህ ስምምነቱ ላይ አልተስማሙ ሞታ ክዳለች ወይ እንደ ቅበቱ ተማሪ እንደ ስልጤዎቹ ተማሪ ደብተራ ደግሞባት ነው ስትቀባጥር የነበረችው። ወላሁ አለም። ነገር ግን እኔ አይደለሁም ብላችሁ እንግዲህ አፍ ሲከፈት ጭንቅላት ይታያል እንደሚባለው ሁሉ አሁንም በዚች ሴትዮ ላይ ያየን ያለነው ነገር እርሱን ነው። እንግዲህ ተደግሞባት ነው፣ አፍዝዘዋት አደንዘዋት ነው፣ ደብተራዎች ነው እንደዚህ ያደረጓት እያለች ነው እየተናገረች የምትገኘው። እኛ በዚህ ጉዳይ ምንም አንልም። ግን ደግሞ የሙስሊም እምነት በዚህ መልኩ ሰውን አስገድዶ በህይወቱ ሰግቶ እንደገና ከሄደበት በዚህ መልኩ እንደሚያስመልስ ግን አይተናል። እህታችን አሁንም ቢሆን እኔ ነኝ እኔ አይደለሁም ባለችበት ጉዳይ አይፈረድባትም። ለምን በህይወቷ ሰግታ ነው ይህን ነገር እያደረገችው ያለው እንጂ እውነተኛው እምነት የትኛው እንደሆነ የእስልምናው አስተምሮ በዝርዝር ምን እንደሆነ ወደ ክርስትና የመጣችበት ምክንያት ምን እንደሆነ ራሷ አምናበት የተናገረችው ነገር ነው። እግዚአብሔር ለዚች እህታችን ጽናቱን ሰጥቶ ወደ እውነተኛው መንገድ ይመልሳት ነው የምንለው። በዚህ ጉዳይ እናንተ ያላችሁን አስተያየት ኮሜንት አድርጉ። የዚች እህታችን ጉዳይ ግን ይህንን ሰሞን መነጋገሪያ ሆኖ በህይወቷ ሰግታ እንደገና እንግዲህ ሂጃቧን አድርጋ ውሸት ነው እያለች ነው። እንቀጥላለን ቪዲዮአችንን። የወንጌል ራፕ ለምትወዱ ሰዎች ድንቅ ዜና ይዤላችሁ መጥቻለሁ። ዛሬ እንግዲህ ሐሙስ ነው፣ ከነገ ወዲያ ማለት ነው ቅዳሜ። ምርጥ የሆኑ ራፐሮች ወንጌልን በራፕ የሚገልጹ ሰዎች በሄብሮን ቤተክርስቲያን በተዘጋጀ ድንቅ ኮንሰርት ላይ እንገናኛለን ማለት ነው። ጋይስ this is big. Bush from Hawassa, Dagi Fish, Nati the rapper, Kemi, እኔ አለው Guys, we're gonna have a good time. We're gonna have an amazing time. ሁላችሁም ፑል አፕ እንድታደርጉ ወደው አይስቁ ነው የሚባለው። ዘንድሮ በዚህ መልኩ እብዱ በስቷል። እጅግ በጣም የወንጌል ራፕ የምትወዱ ተብሎ ፕሮሞሽን ነው የተሰራ የሚገኘው ማለት ነው። እንግዲህ መጨረሻችን ይሆናል። እስኪ ለማንኛውም በጥቂቱ አንዴ ላሳያችሁ። እንግዲህ ይሄ ጭፈራ ቤት አይደለም፣ ግን ደግሞ እንደ ጭፈራ ቤት የተጨፈረበት እያየነው እንገኛለን። እነዚህ ሰዎች ቀደም እንግዲህ ፕሮሞሽን ይሰራ እንደነበረው ራፐሮች ይመጣሉ እኛም ፐርፎርም እናረጋለን ሲሉ ነበር። በዚህ አዳራሽ ላይ መጣው ደግሞ ሲያስጨፍሩት ፐርፎርም ሲያደርጉ ነው እያየናቸው የምንገኘው። 2018 በዚህ መልኩ ያለቀ ይገኛል። ያው ኖርማል አይደለም ማለት እየመጣንበት ያለው ነገር እያየናቸው ያለነው ነገር ከአእምሮ በላይ የሆኑ ናቸው። ሰው በዚህ መልኩ ማገናዘብ ሳይችል ሰው በዚህ መልኩ የራሱን ፍላጎት የራሱን ጭፈራ ለኢየሱስ ክርስቶስ ብሎ የሚያስታክበት ጊዜ ላይ ደርሰናልና በፕሮቴስታንቱ ቤት የታየ ያለው ነገር እውነት ክርስቶስን ማምለክ ክርስቶስን ማመስገን ሳይሆን የጭፈራ ጥምን በዚህ መልኩ መወጣት እንደሆነ ራሳቸው ያስመሰከሩት ይገኛሉ። ነገ በኋላ ደግሞ ሬጌ ሲመጣ ራፐሮች ሲመጡ ምን አይነት ደግሞ አደንዛዥ ነገሮች ደግሞ እንደሚመጡ ይታወቃል አይደለ? የተባረከ አደንዛዥ እጽ ደግሞ በዛው ይሸጣል ብለን እንጠብቃለን። እኔ እሱን ነው የምለው። በዚህ ቪዲዮ ላይ እስኪ እናንተም ያላችሁን ኮሜንት አድርጉ። እግዚአብሔር እንደውቺን አመት ተሎ አስጨርሶ 2019 ደግ ዘመን ያድርግልን ነው የምንለው። እንቀጥላለን ቪዲዮአችንን። በየገዳማቱ እኔ ገዳማት ዙሪያ አውቃለሁ። በእውነት አረ ንገረ እንዴ አንተ ጉደኛ ሰው ነሽ። በምን ጉዳይ በተለኛ እንዳልኩ በጉዞ ደረጃ እንኳን ሚጣቃማኔ ጻድቃኔ ምናምን ይሄ ይልኩባ እንደም ጻድቃኔ ቪዲዮ ለቀቅ በዚህኛው ገንዘብ አልነበረኝም እና ከስራ ምንትን ያልኩበት በሆነ ተከነች ወጣበት ሰዓት ነው። ግንቦት 21 ማለት ነው። ይሄ ግንቦት 21 ጻድቃኔ ማለት ይነክሳል። በጣም ነው የሚነክሰው በአመት ልክ ነው። የአመቱ በአሁኑ ወር ነበር። ግንቦት ላይ ግን ንክስ ነው። ንክስ ሆኖ በጣም ጻድቃኔ እንትን ከዛ ከፍቶኛል አልኩና በቃ ጧት ጸጉሬ እንደታጠብኩኝ ሳስቡ ጻድቃኔ ልቀር ነው አልኩ። ኧረ አላህዬ ተው ግን ተው ወላሂ ኧረ አላህዬ ተው እኔ ቀርቼ እኮ አላውቅም ምናምን ብዬ ስልኬን አወጣሁና
አረ ወላሂ ነው የምላችሁ ጻድቃኔ እኮ ልቀር ነው ምን ሆናችሁ ነው ምናምን ቪዲዮ ለቀኩ እያየሁት በደቂቃ ውስጥ ተቀጣጠለ ቪዲዮ ያው ሰዓቱ ሄደ እንጂ በትንሹ ከ100 ከ200 ሰው በላይ በፈለግከው ነገር ትራንስፖርት በፕሌን ከፈለክ በፕሌን በታክሲ ከፈለክ በራይድ ከፈለክ በፈለግከው ነገር እኛ ሸፍነን እንሰደድ ይህ ወንድማችን የእስልምና እምነት ተከታይ ነው። ወደ ገዳማት እሄዳለሁ፣ የኦርቶዶክሳውያንን በዓል በስርዓት አከብራለሁ፣ ኦርቶዶክሳውያንን እወዳለሁ ማለቱ ይህንን ሰሞን እጅግ በጣም መነጋገሪያ ሆኗል። አብሶ ደግሞ በሙስሊሞች ዘንድ እንዴት የሚል ሀሳብን ሲያነሱበት እየሰማነው እንገኛለንና የድሮዋ ኢትዮጵያ መተሳሰብ ያለባት መቻቻል ያለባት ሀገራችን ይችን ነው የምትመስለኝ ነበር። በጣም ብዙ አባቶቻችን የእስልምና አማኞችን ሃይማኖታቸውን አክብረው በዓላቸውም ሲመጣ እንኳን አደረሳችሁ ብለው ተነፋፍቀው የሚኖሩባት ሀገር ነበረች። በጣም ብዙ የሙስሊም አማኞች ወደ ወንዶም አካባቢ ታቦተ ሕግ ሲወጣ ቆመው ያንን ታቦት አጅበው ታቦቱ ወደ መንበራችን ተመለሰ ብለው ደስ ብሏቸው የሚመለሱ በጣም ብዙ አባቶች፣ እናቶች፣ እህቶች፣ ወንድሞች ነበሩን። አሁን ላይ ደግሞ ይህ የውሃብይ እንቅስቃሴ ይህንን ነገር በማጥፋቱ በሀገራችን ላይ አንዱ የሌላ እምነት ተከታይ በሌላው ላይ የሆነ ችግር እንዲያደርስበት እያደረጉ በጣም እንግዲህ ብዙ ነገሮችን ሲሰሩ እያየናቸው እንገኛለን። ይህ የውሃብይ እምነት ተከታዮች ግን እውነተኛው የድሮ የእስልምና አስተምሮ አባቶቻችን የነበሩበት እኛም ደግሞ የምናውቀው ይህ ነበር ማለት ነው። በሌሎች አካባቢዎች ደግሞ ኦርቶዶክሳን የሚገሉ እናንተን አንዩዋችሁ የሚሉ ደግሞ በጣም ብዙዎቹ ናቸው። እነዚህ ደግሞ የነ ኤስአይኤስ የነ ቦኮ ሃራም ወይም ደግሞ በዓለም አቀፍ ደረጃ አሸባሪ ተብለው የሚጠሩ ተቋማትን የሚከተሉትን የውሃብይ እምነትን የሚከተሉ ሰዎች መሆናቸውን እንግዲህ ሁላችንም የምናውቀው ነው። በዚህ በወንድማችን ጉዳይ ግን በጣም ብዙ የእስልምና አማኞች ቅሬታቸውን ያነሱበት ይገኛሉ። እናንተም በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን የሁላችንም የኢትዮጵያንን ልብ የሰበረ ዜና እንደሰማን ያየነው እንገኛለን። ይህም ደግሞ ወንድማችን ኮሜዲያን እሸቱ ያልጠበቅነውንና ሁላችሁም ኢትዮጵያን ድረሱልኝ የሚል ዜናን እንዳሰማ ሌሎች ሰራተኞችንም አሁን ላይ በገጠመው ችግር ሊበትን እንደሆነ በይፋ ወጥቶ ተናግሯል። በዚህም ጉዳይ አንዳንዶቹ ሰይ በለው ይላሉ፣ አንዳንዶቹ ደግሞ ወንድማችን ካለበት ነገር ልናወጣው ይገባል የሚል ሀሳቦችን እያነሱ ይገኛሉ። ሁሉንም አብረን የምናይ ይሆናል። ግን ወንድማችን እሸቱ መጀመሪያ ላይ የተናገረው ንግግሩ ምንድን ነው? ቪዲዮውን አንዴ እስኪ ላሳያችሁ። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው፣ ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪ ቲዩብ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀንሰን አሁን መጨረሻ ካቅም በላይ ሆነ ማለት ነው ነገሩ። ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍ ኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ። ያው ቢሊዮነር ሞቲቬሽን እኮ ነው። ሞቲቬሽን ሰምቼ ተወስውሼ እንደዛ ብዬ ነበርና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ ምን ያክል ከነዳጅ አቅም ስንት ብር ነው አሁን? ወንድማችን ኮሜዲያን እሸቱ እንደሰማችሁት ነው። ዩቲዩብ ሲባል በሀገራችን ደረጃ የሚመጣልን ኮሜዲያን እሸቱ ነው። ዩቲዩብ የሚል አፕሊኬሽን እንኳን ስናይ ማለት ነውና በዚህ መልኩ ደግሞ ሰጪ እጆች በጣም ለብዙ ገዳማት ትልቅ ነገር ያደረጉ በጣም ለብዙ ለተቸገሩ ሰዎች የረዳ ሰው በዚህ መልኩ ተቸግር ያለው ተጨነቅ ያለው ባካችሁ ኢትዮጵያን ድረሱልኝ ማለት በጣም ልብ ሰባሪ ዜና ነው። አብሶ ደግሞ ኮሜዲያን እሸቱ እጅግ በጣም በሀገራችን ያለውን ሚዲያ በጣም ወደ መልካምነት አመጣ በጣም ለብዙ ወንድሞቻችን የሥራ ዕድል የፈጠረ በጣም ብዙ ገዳማትን እኛም ኦርቶዶክሳውያን ደስ ብሎን ያለ ምንም ጥያቄ እንድንረዳ ያደረገ ወንድማችን
ነበረ ማለት ነው። እንግዲህ ነበረ ነው። አሁን ላይ ግን ችግር አጋጥሞኛል። ወደ 38 የሚደርሱ ሰራተኞችን ላሰናብት ነው፣ ዋካችሁ ኢትዮጵያን ድረሱልን የሚል ሀሳብን እንግዲህ አንስቷል ማለት ነው። በዚህ ጉዳይ በጣም ብዙ ሀሳቦች የተነሱ ይገኛሉ። የሚገርማችሁ ነገር አንዳንዶቹ ያልሆነ ነገርን እያነሱ አሁንም ቢሆን ወንድማችን በዚህ መልኩ ወደኩ ስላለ ይረግጡት የሚፈልጉ በጣም ብዙ ሰዎች አስተያየቶቻቸውን እየሰጡ ይገኛሉ። ወንድማችን እሸቱ በመልካምነቱ ሁላችንም የምንኮራበት በአገልግሎቱ ደስ የሚለን ቀና ወንድማችን ነው። ይህንን ወንድማችን ሁላችንም ልናግዘው ይገባል። በጣም ችግር ብሎ እያነሳ የነበረው ደግሞ በጣም ብዙ ቪዲዮዎችን ይሰራሉ፣ ግን ደግሞ ማንም ቪዲዮዎችን እያወረደ ቲክቶክ ላይ ፖስት ያደርጋቸዋል። የኮሜዲያን እሸቱ ቪዲዮዎች ደግሞ አብዛኛውን ሰው በቲክቶክ በሚሊዮን ደረጃ ስለሚታዩ ዩቲዩብ ላይ ደግሞ በሱ ቻናል ላይ ፖስት ሲደረጉ ያነ ቪዲዮ ቪው የለውም ወይም ደግሞ አብዛኛውን ሰው ቲክቶክ ላይ ስላየው ደግሞ ማየት አይችልም ማለት ነውና እዚህ የምናደርግ ሰዎችም ልክ አይደለንም። እነዚህ ወንድሞቻችን ለፍተው ስንት አፍሰውበት በጣም ብዙ እህት ወንድሞቻችን የስራ እድል የፈጠሩ እጅግ በጣም የምንኮራባቸው ድንቅ ወንድሞች ናቸው። በእነርሱም በስራ መስክ ባንገባ እኛ ቪዲዮ ፖስት ማድረግ ካለብን ቲክቶክ ላይ የራሳችን ቪዲዮ ሰርተን ፖስት ማድረግ አለብን እንጂ በዚህ መልኩ በሰው ህይወት ባንጫወት መልካም ነው እላለሁ። ወንድማችን እሸቱ አሁንም ቢሆን እየተናገረ ያለው ነገር በውጭ የምትገኙ ኢትዮጵያውያን ሜምበርሺፕ የሚባል አለ በዩቲዩብ ኔትፍሊክስ እንደሚከፈለው ኔትፍሊክስ ፊልምን ለማየት እንኳን አንዳንዶቹ በወር እኮ ይከፍላሉ። $10 $20 የሚከፍሉ ሰዎችም እንዳሉ አውቃለሁ። ግን ወንድማችን በወር $5 እየከፈላችሁ ሜምበር ሆናችሁ የማባራቸውን ሰራተኞችን ከማባረር ታደጉልኝ እያለ የሰማነው እንገኛለን። በውጭ የምትገኙ መልካም ኢትዮጵያውያን ሁላችሁም ይህንን እንድታደርጉ ስል እኔ በዚሁ መልእክቴን አስተላልፋለሁ። ኮሜዲያን እሸቱ ላይ በተነሳው ጉዳዮች ግን በጣም ብዙ ሰዎች አስተያየቶቻቸውን እየሰጡ ይገኛሉ። እስኪ አንድ ወንድማችን እንዲህም ሲል ነበር። ቪዲዮና ሌላ ሳያችሁ ይድረስ ለኮሜዲያን እሸቱ አድርሱልኝ። ትናንት ያየሁት ቪዲዮ በጣም ነው የሚያሳዝነው። እውነት ለማውራት የኔም የህዝብ እንዲያቀኝ አገልግሎቴ እንዲሰፋ በብዙ ነገር የደገፍከኝ ወንድሜ ነህና እውነት ለማውራት ይሄን ስሰማ በጣም ነው ያዘንኩት። እግዚአብሔር አምላክ ይችልበታል፣ የተሰበረን መጠገን ይችላልና አሁን ዶንኪ ቲዩብ የሁላችንም ቤት እንደሆነ እናውቃለን። ስለዚህም ይህንን አሳዛኝ ሰበር ዜና እንዳሰማህን ሁሉ ጥንካሬህንም እናውቃለንና በእርግጠኝነት ትችላለህ። ብዙ ነገሮችን አሳክተህ ሰራተኞችን አይደለም ለኢትዮጵያ ህዝብ መሆን የምትችል ብዙ ነገሮችን ማሳካት የምትችል ወንድማችን ነህ። ይህን እናምናለን። ውድፍን የኢትዮጵያ ህዝብ ያምናል። እርግጠኛ አሁን የኢትዮጵያ ህዝብ እያለ ወላዲት አምላክ እያለች እግዚአብሔር የፈጠረ አምላክ እያለ ምንም የሚፈጠር ነገር የለም። አይዞን አይዞን አለን ከጎናችን ለማለት ወዳለሁኝ። ይሄንን መልእክት አድርሱለት። በማንኛውም ነገር እኛም እንረዳለን። እውነት ነው። ከወንድማችን ከእሸቱ ጎን ሁላችንም እንቆማለን። በጣም ብዙ ሰዎች ደግሞ ሲያነሱት የነበረው ነገር በገዳማት ላይ እንደዚህ ቀልዶ ከዚህ በፊትም እንደዚህ አድርጎ ነበር የሚል ሀሳቦችን እያነሱ አሁንም ቢሆን ለመርገጥ እየተራመዱ እያየናቸው እንገኛለንና ወንድማችን ኮሜዲያን እሸቱ በይቅርታው የምናውቀው የሆነ ጥፋት እንኳን አለ ብሎ ካሰበ ለዛ ነገሩ ይቅርታ የሚጠይቅ አሳይቷል። በዋልድባም ገዳም ላይ የሚሰራ ሰው ምን ጊዜም እንደሚሳሳት ይታወቃል። አይ ስተቴ ነው ብሎ ደግሞ በስርዓት ይቅርታን ወጦ የጠየቀ ወንድማችን ነው ማለት ነው። ግን ደግሞ ገዳማት እንደዚህ አድርገውት አሁንም ቢሆን ስለረገሙት ነው እንጸልይብሃለን ብለዋልና የእነርሱ ጸሎትም የደረሰ ነው የሚሉ ደግሞ በጣም አሳዛኝ ንግግርን ደግሞ የሚናገሩ ሰዎችም አሉና አሁን ላይ በዚህ 3 ዓመት ወንድማችን እሸቱ ላይ በጣም ትልቅ የሆነ ጉዳት እየደረሰበት እንደሆነና ሰውም ደግሞ እርሱን ለመጣል እየሰራ እንደሆነ በጣም በብዙ በዝርዝር ሁኔታ ነው ቪዲዮ ላይ ሲናገር የነበረው። ይህንንም ጉዳይ በሚዲያዎችም እያየነው የምንገኘው ነገር ነው። ለወንድማችን ለአገልጋዩ በጣም ለምንኮራበት ለኮሜዲያን እሸቱ ሁላችንም የበኩላችን ድርሻ ልናደርግ ይገባናል። ወንድማችን ኮሜዲያን እሸቱም በተነሱ ጥያቄዎች በአንዳንዶቹ ምላሹን እየሰጠ ይገኛል። ገዳማት ላይ ብር ሲሰበስቡ ኮሚሽን ወይም ደግሞ ክፍያ ገዳማቱ ይከፍሏቸዋል፣ ሚሊዮን ሲሰበስቡ እንደዚህ ሚሊዮን የናንተ ነው የሚል ሀሳቦች ሲነሱ ነበርና በዚህም ጉዳይ እንዲህ ብሎ ነበር። ቪዲዮና እንዴ ላሳያችሁ እስኪ። ከጥቁር ውሃ ማርያም ከደብረ ሊባኖስ በቪዲዮ የተደገፈ መግለጫ፣ በደብዳቤ የተደገፈ ማረጋገጫ እንጠብቃለን። ለዶንኪ ቲዩብ ስንት ብር ተከፍሏል? ኮሚሽን ስንት ተሰጥቷል? በፐርሰንት ስንት ብር ሰጥታችኋል? ዝም ስትሉ ዶንኪ ቲዩብ ገንዘብ ተቀብለዋል ማለት ነው። ማረጋገጫ ነው። ዶንኪ ቲዩብ ካልተከፈለው ወደ ኮሜዲያን እሸቱ የገባ ክፍያ ኮሚሽን ፐርሰንት ከሌለ ቪዲዮ እንድትሰሩ ደብዳቤም እንድትሰጡ እንፈልጋለን። በነፃ ነው የሰሩት የሚል ምስክር ሰርተፍኬት ሰጣችሁናል። አሁን ግን ደብዳቤም እንዲሰጠን በትህትና እንጠይቃለን። ምክንያቱም ነገ ሄደን ደግሞ ልመና አደባባይ ስንወጣ ሰው እርግጠኛ መሆን አለበት። ለእሸቱ ነው የሚሰጠው ወይስ ለገዳሙ ነው?
ለዶንኪቲው ነው የሚሰጠው ወይስ ለቤተ ክርስቲያኑ ነው? ሰው እርግጠኛ መሆን አለበት። ለምንድን ነው አሁን እንደዚህ የተናገርኩት? እኔ እስከዛሬ ድረስ እንዲህ አይነት ጉዳይ ማድረግ አላየውም። ለምንድን ነው የተናገርኩት? ዛሬ ጠዋት ያጎቴ ልጅ መጣና ስለዚህ ነገር ስናወራ እኛ እንዴት እንደምንሰራ ነፃ አገልግሎት እንደምንሰጥ ገንዘብ ተቀብለን እንደማናቅ ሳስረዳው እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኛል። ያጎቴ ልጅ ነው እንግዲህ በጣም ትልቅ ሰው ነው፣ ማቹርድ ነው። እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኝ። እንደ ኢቨንት ኦርጋናይዘር ነው ማይክ ዶንኪቲዩብን የማየው እንደ ኢቨንት ኦርጋናይዘር ነው አለ። ኦኬ ይሄ ማለት የሚወደንም ሰው እንደዛ ነው የሚያስበው ማለት ነው። የሚረዳ የኛም የቅርብም ሰው የሚያስበው እንደዛ ነው ማለት ነውና እንግዲህ ቲክቶክ ላይ ኔጌቲቭ ነገር መቼም በደንብ ቪዲዮ ይሰራጫል አይደል? እስቲ እቺንም ሪከርድ አድርጉና በደንብ አሰራጯት። እስካሁን ከኛ ጋር የሰራችሁ አብያተ ክርስቲያናት መረዋ ተክለ ሃይማኖት ከጅማ፣ አቡነ አሮን ከሰሜን ወሎ፣ ናኩቶ ለአብ ቅዱስ ናኩቶ ለአብ እናቶች ቤታችሁ 400 እናቶች ቤታችሁ መተን ቪዲዮ ይሰራንላችሁ እናቶች ስልክና ባንክ አካውንታችሁ ቪዲዮ ላይ አስቀምጠን ቀጥታ ከሰው ጋር ትገናኛላችሁ። ሰው ይረዳችኋል። እግዚአብሔር ይመስገን። ቤት የገዛችሁ እናቶች አላችሁ። እግዚአብሔር ይመስገን። ክብር ምስጋና ይድረሰው። ስንት ብር ኮሚሽን ተቀብለናችኋል? ከገባላችሁ ገንዘብ ላይ ስንት ፐርሰንት ለዶንኪቲዩብ ከፍላችኋል? እናንተስ ቪዲዮ ስሩ አላችሁም፣ አክሰሱ የላችሁም ብዬ ስለማስብ ይሄንንም ላታዩት ትችላላችሁ። ግን የምታዩት እናቶች፣ የምታዩ አባቶች ለምንድን ነው እውነቱን የማትናገሩት? ወንድማችን ኮሜዲያን እሸቱ አሁንም ቢሆን በዚህ መልኩ ለገዳማቱ ጥሪ ያቀረበ ይገኛል። ለገዳማቱን ብቻ ሳይሆን ከዚህ በፊት ለነ ዶክተር ብንያም ለመቄዶንያ የበጎ አድራጎት ማህበርም በጣም ትልቅ ስራ እንደሰራ ይታወቃል። ለእናንተ በዚህ መልኩ የገቢ ማሰባሰቢያ ሲሆንላችሁ ለዶንኪቲዩብ ስንት ፐርሰንት ተይዞበት ነው ወይም ደግሞ ስንት ብር ከፍላችሁ ነው የሚል ነገርንና በዚህም ጉዳይ በጣም ብዙ ሰው ስለተደናገረ ምላሽ ይሰጠኝ እያለ አሁንም ለአባቶችም ለነ ዶክተር ብንያምም ጥሪውን እያቀረበ ይገኛል። የሚገርማችሁ ነገር ይህንን የቤተክርስቲያን ገንዘብ ማሰባሰብ ስራ ያደረጉት በጣም ብዙዎች ናቸው። በጣም ብዙ እንግዲህ ቤተክርስቲያን ብር ይሰበስባሉ። በፐርሰንት ለኛ ይህንን ያህል ከሰበሰብን በፐርሰንት ይህንን ነገር እናነሳለን ወይም ደግሞ እንደዚህ ትከፍሉናላችሁ ይላሉ። ከዛ በኋላ ብሩም ተሰበሰበም አልተሰበሰበም ያቺ ቤተክርስቲያን ኖራትም አልኖራትም ለነዛ ሰዎች ስለተዋዋለች ብር የምትከፍልበት ምክንያቶች አሉ ማለት ነውና በዚህ ጉዳይ ወንድማችን እሸቱ በንጽህና ሆኖ ደስ በሚል ሁኔታ እንደሚያገለግል እንደሚሰራ በጣም ለብዙ ገዳማትም እንዳደረገ በጣም ብዙ የበጎ አድራጎት ስራም እንደሰራ ሁላችንም የምናውቀው ነው። ግን አሁንም ቢሆን ይህንን ወንድማችን ለመጣልና ይህንን ስራ የማይፈልጉ ገዳማት እንዲረዱ የማይፈልጉ ችግረኞች አሁንም ቢሆን ከችግራቸው እንዲወጡ የማይፈልጉ እንዲህ አይነት የበጎ አድራጎት ድርጅቶችም እንዲረዱ ስራቸው እንዲቃና የማይፈልጉ ሰዎች በዚህ መልኩ በኮሜዲያን እሸቱ ላይ ተነስተው በጣም ብዙ ያልሆኑ ዘመቻዎችን እያደረጉ ይገኛሉ። እንግዲህ የአባቶችን ምላሽ ሁላችንም እንጠብቃለን። የመቄዶንያን ምላሽ ሁላችንም የምንጠብቀው ይሆናል። ይህንን ሰሞን በኮሜዲያን እሸቱ ላይ በተነሳው ነገር ግን በጣም ብዙ ሰዎች እጅግ በጣም አዝነው ልባቸው ተሰብሮ ሁላችንም ለወንድማችን ለኮሜዲያን እሸቱ መድረስ አለብን የሚል ሀሳቦችን ያነሱ ይገኛሉ። አብሶ ደግሞ በውጭ ሀገር የምትገኙ ኢትዮጵያውያን ሁላችሁም በወንድማችን በዶንኪቲዩብ ዩቲዩብ ቻናል ሜምበር በመሆን እንግዲህ እነዚህ ሰራተኞች እንዳይበተኑ እሱም በዚህ መልኩ ተስፋ እንዳይቆርጥ ልናደርገው ይገባል እላለሁ። በንግግሬ ከተሳሳትኩ አርሙኝ፣ ኮሜንት አድርጉ። እናንተም በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። በኮሜዲያን እሸቱ ላይ የተነሱ ነገሮች እነዚህን ይመስላሉ። እንቀጥላለን ቪዲዮአችን። እንደዚችም አይነት ሴት አለች። ይህ ወጣት ከዚህ በፊት ሳይክል ተወዳዳሪ የነበረ ሲሆን በአጋጣሚ አደጋ ይደርስበትና ሰውነቱ ፓራላይዝ ይሆናል። የሚንቀሳቀሰውም በዌልቸር ነው። መናገርም አይችልም። ዛሬ ላይ በስርዓተ ተክሊል ያገባችው ልጅም ልጁን ያወቀችው አደጋ በደረሰበት ወቅት ነበር። ትውውቃቸው ወደ ፍቅር አድጎ ከህመሙ እንኳን ሙሉ ለሙሉ ሳያገግም በትዳር ለዛውን በስርዓተ ተክሊል ተጋብተዋል። ለብዙ ዘመን በፍቅር አብረው የኖሩ ነገር ግን አደጋ ሲደርስበት ወይም ችግር ውስጥ ሲገባ ጥለው የሚሄዱ ባሉበት በዚህ ጊዜ እንደዚች አይነት ሴት መገኘቱ የሚደንቅ ነው። እውነተኛ ፍቅር እንዳለም ለማሳየት ነው። የሚገርመው ነገር ይህ ልጅ መናገር አይችልም። ቤተ ክርስቲያን ውስጥ ቃለ መሐላ በሚፈጽምበት ወቅት ግን መናገር ችሏል። ለብዙ ጊዜ መናገር ያልቻለ ነገር ግን ቃለ መሐላ ሲፈጽም መናገር መቻሉ በራሱ የእምነታችን ጥንካሬና የእግዚአብሔር ድንቅ ሥራ ያሳያል። እግዚአብሔር ፈጽሞ ይማርህ።
ቤኪ የማርያም ልጅ እንዳዘጋጀው እጅግ በጣም ደስ የሚል ነው። በእነዚህ ሙሽሮች ላይ መድኃኔዓለም ተአምሩ እንዳደረገ በዚሁ እያየነው እንገኛለን። የወንድማችን አደጋ ደርሶበት መናገር እንደማይችል የአካል ጉዳትም እንደደረሰበት እየተነገረ ይገኛል ማለት ነው። ይህች እህታችን ደግሞ ይህንን ሰው ያወቀችው አካል ጉዳት ከደረሰበት በኋላ ነበር። ከዛ በኋላ ወዳው ጋብቻቸውን ለመፈጸም ወደ ቤተክርስቲያን ይሄዳሉ። ቤተክርስቲያን ላይ ቃል ኪዳን ሲገባቡ ልጁ በዚህ መልኩ መናገር እንደቻለ መድኃኔዓለም በሰርጋቸው ቀን ትልቅ ተአምር እንዳደረገላቸው የእነርሱን የልብ ቅንነት እንደተመለከተ እንግዲህ እያየነው እንገኛለን። እግዚአብሔር በዚህ መልኩ የእኛን ልብ አይቶ እኛ ባላሰብንበት ቀን በዚህ መልኩ ተአምሮ እንደሚያደርግ ለሁላችንም ትምህርት ነው ብዬ ማስባለሁ። እግዚአብሔር አሁንም ቢሆን ትዳራቸውን ባርኮ ወንድማችን ፈጽሞ ይማርልን እንላለን። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። በዛውም ትዳራችሁን ያጽናው ያላችሁ ኮሜንቱ ላይ ጨምሩበት። እንቀጥላለን ቪዲዮአችን። በቤተክርስቲያናችን ቅዱስ ቢሾይ የሚባል አንድ ጻድቅ አባት አለ። ከኔ ጋር ናችሁ? ቅዱስ ማን አልኳችሁ? አባ ቢሾይ በገዳም ሳለ የመጣ የሄደውን ሰው እግር ከማጠብ ውጭ ሌላ ስራ የለውም ነበር። ትምህርት አይማርም፣ መጽሐፍ አያነብም። ስራው ጠዋት ይመጣል፣ ገዳሙን ሊሳለሙ የሚመጡ ሰዎችን እግር ያጥባል። እንደውም አሁንም ድረስ እዛው ገዳም ውስጥ የአባ ቢሾይ ገዳም ውስጥ ጉድጓዶ አለች። አሁንም ድረስ እግር ያጥብባት ነበር እና እግር ያጥባል። ከዛ ያጠባቸውን ሰዎች እግር ይስማል። ሁልጊዜ ይህንን ነው የሚያደርገው። ከዚህ ውጭ ሌላ በረከትም አልፈለገም። ክርስቶስን እንደማጠብ ነው የሚቆጥረው። እና አንድ ቀን ምን ገጠመው መሰላችሁ? እግር እያጠበ እያለ አጥቦ ሲጨርስ በስርዓተ ቤተክርስቲያን ያጠቡ ሰዎች ያጠቡትን ሰው እግር ምን ይላሉ? አጎንብሰው ይስማሉ። እና አባ ቢሾይ አጎንብሶ ያጠበውን ሰው የእግር ሊስም ሲል እግሩ ላይ በሚስማር የተቸነከረ ቁስል ተመለከተ። የዚያ ሰው እግሩ የተቸነከረ እግር ነው። ማን ነው ማለት ነው? መድኃኒታችን ኢየሱስ ክርስቶስ ነው። ቀና ብሎ ሲያየው ክርስቶስ ነው። ጌታዬ ብሎ ሲያለቅስ ጌታችን ተሰወረው። ያን ቀን ያጠበው ሌላ እንግዳ መስሎት መድኃኒታችን ኢየሱስ ክርስቶስ ነው። ከነዚህ ከድሆች መካከል ለአንዱ ካደረጋችሁት ለማን አደረጋችሁት ብሎ ለእኔ ስላለ ክርስቶስ ራሱ መጥቶ እግሩን ታጥቧል ማለት። አሁን የክርስቶስን እግር እጣቢ ብታገኙት ምን ታደርጉታላችሁ? እስቲ ንገሩ። አንጠጣው? አባ ቢሾይ ይህንን ያደረገው አነሳና መጠጣት ጀመረ። እየጠጣ እያለ ደቀ መዝሙሩ መጣ፣ ተማሪው ረዱ መጣ። ሲያየው እግር እጣቢ እየጠጣ ነው። ደነገጠ። እንዲህ ምን ነክቶ ነው? ማጠብ ሳያንስ ጭራሽ እግር እጣቢ መጠጣት ጀመርክ ብሎ ቀፈፈው። ግድ የለህም ምን ካጠጣ ነው? ኧረ እኔ ላንተም ቀፎኛል አላደርገውም። ግድ የለህም ጠጣ። አላደርገውም። ሶስተኛ ለመነው። መጨረሻ የጌታዬ እግር ነው፣ ክርስቶስን እኮ አጠብኩታል ነው እንዴ ብሎ ሊጠጣ ሲመጣ ውሃው በኖ ተኖ ጠፋ። ይህ ወሬ መነኮሳቱ ጋር ዘንድ ደረሰ። አባ ቢሾይ እኮ ክርስቶስን አጠበው፣ በረከት ተሳተፈ ብለው ማይበረ መነኮሳቱ ታወኩ። እግር በማጠብ ያገኘውን በረከት። ከዛ ምን አሉ? ለሱ የታየ ክርስቶስ ለኛም እንዲታየን ሱባኤ ግባልን አባታችን፣ እኛም የምናየው ክርስቶስን። የክርስቶስን ፊቱን ለማየት ያብቃል። የሱን ፊት ያየ እኮ የዓለምን መከራ ይረሳል። ታውቃላችሁ፣ ሰው በዚህ ምድር ላይ ብዙ ስቃይ አይቶ ሲሞት ለመጀመሪያ ጊዜ ጌታውን ፊቱን ሲያየው ዓለም ላይ ያየው መከራ ትንሽ ይሆንበታል፣ ይረሳዋል። እና እንየው ፊቱን ልናይ እንፈልጋለን አሉ። ከዛ አባ ቢሾይ እባክህ ለእኔ ለኃጢአተኛው እንደታየ ለሌሎችም አባቶቼ ለመነኮሳት እባክህ ራስህን ግለጥ ብሎ ለመነው። ሲለምነው ጌታችን ምን አለው? እሁድ ዕለት ተራራ ጫፍ ላይ ወጥተው ይጠብቁኝ እገለጥላቸዋለሁ። እሺ አሉ። ማይበረ መነኮሳት ታጥበው ታጥነው ንጹህ ለብሰው ሰውነታቸውን አንጽተው ሰግደው ጾመው ጸልየው እሁድ ዕለት በማለዳ ተራራ ጫፍ ላይ ክርስቶስን ሊያዩት መንገድ ጀመሩ። አሁን ሁሉም እየወጡ እያለ አንድ ደሃ ሰው ከዛ ተራራ በታች ቁስል በቁስል የሆነ በቁስል የተወረሰ ወድቆ እባካችሁ እኔም ጌታዬን ወጥቼ ሊየው እባካችሁ ውሰዱኝ ብሎ መለመን ጀመር። ከዛ ሲያዩት እንዲህ አንተን ተሸክመን ቀርቶ ተራራው ከባድ ነው አንችልም አሉ። አባ ቢሾይ ግን ይሄ ደሃ ጌታውን ሊያይ ይገባዋል፣ ምናልባትም ይፈውሰው ይሆናል ብሎ ያንን ደሃ ተሸክሞ ያንን ተራራ መውጣት ጀመረ። ከኔ ጋር ናቸው? ያን ተራራ አባ ቢሾይ ሲወጣ የዚያ ሰውዬ ክብደቱ እየጨመረ መጣ። እንዴ የሰውዬ ኪሎ እየጨመረ ነው እንዴ ሄደው ብሎ ቀና ብሎ ሲመለከተው ራሱ ክርስቶስ ነው። ለሁለተኛ ጊዜ እድል አግኝተው እነዛ መነኮሳት ክርስቶስን ጥለውት አልፈዋል። ክርስቶስን ቤተ ክርስቲያን በር ላይ ካለው ደሃ ጋር ካላገኘኸው ቤተ መቅደስ ውስጥ ገብተህ ልታገኘው አትችልም ያለው ቅዱስ ዮሐንስ አፈወርቅ ይህንን ነው።
እናመሰግናለን መምህራችን። ይህ ለሁላችንም ትልቅ ትምህርት ነው። ቃለ ሕይወትን ያሰማልን። የዛሬ ቪዲዮዎቻችን እዚህ ሊመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ሁሌም ለማስተካከል ዝግጁ ነኝ። ኮሜንት አድርጉ። በዚህ ወቅታዊና አስተማሪ ቻናልም ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት ልታደርጉን ትችላላችሁ። ይህንን ቪዲዮ ላይክ ያላደረጋችሁ ሰዎች ይህንን ሰሞን ቪዲዮአችን በደንብ ወደ እናንተ እየደረሰ አይደለም። ቪዲዮውን ላይክ አድርጉት፣ ሼር አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብርሰት ንቀ ለዚህ ያደረስከ